ሰላም እንዴት ቆያችሁ? ወደ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም አሪፍና በጣም ወሳኝ የሆነ መረጃ ለእናንተ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ዛሬ በዋናነት ስለ ሶሶ ቫልዩ መረጃ አጋራችኋለሁ። ሶሶ ቫልዩ ኤፕሪል ወር ስናፕሾት ሜይ ላይ ደግሞ ሊስት ሜይ መጀመሪያ ወይም ኤፕሪል 30 አካባቢ ሊስት እንደሚደረግ ተናግረዋል። ያንንም ደግሞ በትዊተር ላይ የለቀቁትን እናንተን አሳያችኋለሁ። እንዴት አድርጋችሁ ነው ኤሊጂብል የምትሆኑት? እንዴት አድርጋችሁ ነው እነዚህን ማሳደግ የምትችሉት የሚለውን አሳያችኋለሁ። አደራረጉን አዲስ ያመጡት ሲስተም ስላለ እሱን አሁን የማሳያችሁ ይሆናል። አስቀድማችሁ ይህንን ቪዲዮ ሁላችሁም ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ ዘወትር ይህ ቻናል ለእናንተ በጣም ወሳኝና የሚጠቅም መረጃ የሚሰጥ ቻናል ስለሆነ መከታተል ትችላላችሁ ማለት ነው። ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን እንዳትረሱ። ሶሶ ቫልዩ መረጃ ከማሳየቴ በፊት ገንዘብ ምናልባት መስራት የምትፈልጉ ልጆች ካላችሁ ብዙዎች እየሰሩበት ያለ ምርጥ አፕ አለ። ከዚህ በፊት እኔ 3 አፖችን አውጥቻለሁ። እነዚህ አፖች በጣም ብዙዎች ገንዘብ እያገኙበት ያሉበት እንትን አለ። በሳምንት ቢያንስ አሪፍ ዩኤስዲቲ ታገኛላችሁ። እስከ 20 እስከ 30 ዩኤስዲቲ የምታገኙበትና ገንዘብ የምትሰሩበት ነው። እኔም በባንክ ዊዝድሮል አድርጌያለሁ። በባንክና በኤክስቼንጅ በባይናንስ፣ በቢትጌት፣ በኦኬክስ ዊዝድሮል አድርጌ ከዚህ በፊት ተጠቅሜያለሁ። እናንተ መጠቀም ትችላላችሁ። ለማሳየት ያክል እዚህ ጋር እንደምትመለከቱት የተለያዩ 280 ሺህ 200 ሺህ ኮይኖችን አውጥቼ ተጠቅሜያለሁ። እዚህ ጋር ደግሞ $28 በቢትጌት አውጥቼ ተጠቅሜያለሁ። እንደዚሁም ደግሞ ሌሎች 3 አይነት አሉ። እነዚህ 3ቱንም ብትጠቀሙ ሰዎችን ኢንቫይት በማድረግ ላይቭ በመግባት መጠቀም ትችላላችሁ። ላይቭ ፓርቲ ላይ በመቀመጥ ገንዘቦችን መስራት ትችላላችሁ። አሪፍ አፖች ናቸው። የእነዚህ የሶስቱም ሊንክ ዲስክሪፕሽን ላይ አለ። ታካ፣ ሀላ እና ባት ይባላሉ። እነዚህ 3ቱን ብትጠቀሙ አሪፍ ነው። የቴሌግራም ቻናል ሊንክ ከታች አለ። በሱ ላይ ገብታችሁ መጠቀም ትችላላችሁ። ሊንኩ ያለበትን ቦታ ያላወቃችሁ ከዚህ ቪዲዮ ስር የዚህ የቪዲዮ ሪስ አለ። ከስሩ ደግሞ ጫፍ ላይ ሞር የምትላለች፣ ከስሩ በቀኝ በኩል ጫፍ ላይ ሞር የምትላለች። እሷን ነክታችሁ ስትገቡ ሊንኮችን ታገኛላችሁ። መስራት ትችላላችሁ። የተረጋገጠ 100% የተረጋገጠ በባንክ በንግድ ባንክ በቴሌብር ዊዝድሮል ማድረግ የምትችሉበት ስለሆነ መስራት ትችላላችሁ። ቪዲዮ ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ጥያቄ የሆነባችሁን እመልስላችኋለሁ ማለት ነው። ዛሬ ሶሶ ቫልዩ ብዙዎች የጠየቃችሁትን አሰራሩን አሳየን ያላችሁትን ዛሬ እሱን ነው ኮሜንት ላይ የተጻፈው። እሱ ስለሆነ በብዛት እሱን እየመለስኩላችሁ ይገኛለሁ። ሰፊ ሀሳብ ያለና ብዙ ላይክ ያገኘ ኮሜንት ካለ ስለሱ ቪዲዮ እሰራላችኋለሁ። ሀሳባችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ወደ ሶሶ ቫልዩ ስንገባ ሶሶ ቫልዩ ኤፕሪል ወር የዛሬ 2 ወር ስናፕሾት ይደረጋል። ሁለተኛ ወር መጨረሻ አካባቢ ደግሞ ሊስት ይደረጋል ማለት ነው። ስለዚህ ብዙዎቻችሁ አላመናችሁም፣ ውሸት ነው አላችሁ። ነገር ግን እነሱ ያሉት ስለሆነ ትዊተር ላይ ገብቼ እናንተን አሳያችኋለሁ ማለት ነው። ኤክስ አካውንት ላይ ወይም ትዊተር ላይ ስትገቡ እዚህ ጋር አዘጋጅቻለሁ። እዚህ ጋር ፎርኦቨር 9 ብሎ ፒስ 2 ይላል። የታችኛው ደግሞ 5/9 5ኛ ዙር ላይ ደርሷል። ፌዝ 3 ደግሞ ገብቷል። ስናፕሾት ኤንድ ፋይናል ሪዋርድስ ኤፕሪል 2020 ብሎ ደግሞ ሜይ 2026 ብሎ እዚህ ጋር አስቀምጧል። የሚገርማችሁ አፕ ላይ ራሱ እዚህ ጋር መጀመሪያ ከላይ እንደምትመለከቱት ኤርድሮፕ ሜይ ብሎ አስቀምጧል። 2026 ስናፕሾት አፕሮቺንግ ብሎ አስቀምጧል። ስለዚህ ሜይ ላይ ኦልሬዲ ሊስት ይደረጋል። ስናፕሾት የሚደረገው ኤፕሪል ወር ነው። ከዛም በኋላ ሊስት ይደረጋል። እንዴት አድርጋችሁ ነው አሁን ኤሊጂብል የምትሆኑት? ኤሊጂብል ለመሆን እስከ ኤፕሪል ድረስ መስራት ትችላላችሁ። ምናልባት መሀል ላይ ወጥተው አብዴት አምጥተው ልናቆም ነው ምናምን ካላሉ በስተቀር 15 ዩኤስዲቲ ተጠቅማችሁ ኤሊጂብል ነው የምትሆኑት። 15 ሚኒማም 15 ዩኤስዲቲ ነው ማስገባት የምትችሉት።
እናም እንዴት አድርጋችሁ ነው 15 ዩኤስዲቲ አስገብታችሁ በእነዚህ በሁለት ወራት ውስጥ ይህን መጨረስ የምትችሉት? አስቀድማችሁ ምንድን ነው በየቀኑ የገባችሁ ታስኮችን መስራታችሁን እንዳትረሱ። እነዚህ ታስኮች ለእናንተ ወሳኞች ናቸው። ሲቀጥል ደግሞ ኤስ2 ወይም ሌቭል 2 ላይ መድረስ አለባችሁ። እዚህ ጋር እንደምትመለከቱት ሌቭል 2 ቪቱ ብሎ ከታች አለ። ሌቭል 2 ነው ሲዝን 2 ላይ ስለሆነ ከዚህ በፊት እንደተናገሩት ከሆነ 0.6 ነው ሊስት የሚደረገው ብለው የተናገሩትና ምናልባት እሱ ምን እንደሆነ እስካሁን የታወቀ ነገር የለም። ግን ሲዝን 1 የመጀመሪያ ዙር 2024-25 ላይ ሊስት ተደርጓል። አሁን ደግሞ 2025-26 ላይ ሲዝን 2 ሊስት ይደረጋል። ስለዚህ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ ማለት ነው። እዚች ጋር ኪፕ ጎይንግ የምትላለች። ከዛም እሷን ከነካችሁ በኋላ እዚች ጋር ቬሪፋይድ እና ዲፖዚት የምትላለች። ቬሪፋይድ ለማድረግ መጀመሪያ ዲፖዚቲንጉን መጨረስ አለባቸው። ዲፖዚት እንትኑ መጠኑ 15 ነው። ምንድነው ዋና ነገሩ እዚህ ጋር የተፈለገው? ለምንድነው 15 ዲፖዚት እንዲደረግ የተፈለገው ከተባለ ወይም ካላችሁ ገንዘባችሁን ፈልገው ሳይሆን ቮሊዩምን እንድታሳድጉ ነው። ሶዴክስ እንትናቸው ላይ ዋሌታቸው ላይ ቮሊዩም እንድትሰሩ ማለትም በመሸጥና በመግዛት ያለውን ቮሊዩም አለ። አንድ ክሪፕቶ እንዲያድግም ስለፈለጉ መጀመሪያ ትገዛላችሁ፣ ቀጥሎ ትሸጣላችሁ እና እንደዛ እያደረጋችሁ ቮሊዩም ስታሳድጉ የቀረውን ገንዘብ ዊዝድሮዋል ማድረግ ትችላላችሁ፣ ማውጣት ትችላላችሁ። ግን ቮሊዩም እንዲኖራችሁ ስለሚፈልጉ የቮሊዩማችሁ መጠን ከፍ ባለ ቁጥር እንትና ፐርሰንታችሁ እዚህ ጋር ከላይ ያለው ከፍ እያለ ይሄዳል። ስለዚህ ቮሊዩም እንድታሳድጉ ነው። መግዛትና መሸጥ ነው ዋናው ቮሊዩም የሚባለው። በቃ እዛ መሀል ትራንዛክሽን ቮሊዩም ስለሚጨምር ያንን ቮሊዩሙን ካሳደጋችሁ በኋላ ዊዝድሮዋል ማድረግ ትችላላችሁ። ከዛም ቬሪፋይድ ማድረግ ትችላላችሁ። ከዛም ዲፖዚት የምትለዋን እችን አንዴ እነካታለን ማለት ነው። ዲፖዚት ካላችሁ በኋላ ቀጥታ ወደ ሶዴክስ ይወስዳችኋል። ሶዴክስ የነሱ የሶሶ ቫሊዩ እንትናችሁ ዋሌታቸው ነው። ልክ ዌብሳይት ላይ ነው ያለው። አፕም አለው። አፕንም ማውረድ ትችላላችሁ። ከዛም በኋላ እንደገባችሁ እቺ ከላይ የቦርሳ ምልክት ወይም የዋሌት ምልክት አለች። እቺኛዋ አንዴ እሷን ትነኩና ይመጣላችሁ። ከዛም በኋላ እዚች ጋር የእናንተን ኢሜይል ታስገባላችሁ። ኢሜይላችሁን እዚች ጋር ማለትም ሶሶ ቫሊዩ ኢሜይላችሁን ካስገባችሁ በኋላ አሁን ትወጡና ዲፖዚት የምትለዋን ከላይ ደግሞ አንዴ ትነካላችሁ። እቺ ዲፖዚት የምትል አለች ከላይ እሷን አንዴ ትነካላችሁ። እቺን ዲፖዚት የምትለዋን ከነካችሁ በኋላ ቀጥታ እንዲህ ያለ ነገር ይመጣላችኋል። አሁን ገንዘብን ወደዚህ ወደ ሶዴክስ የምታስገቡበት ነው። ከዛም በኋላ እዚህ ጋር ቀስት ምልክት አለች። እችኛዋን ቀስት ምልክቷን አንዴ መንካት አለባችሁ። እቺ ቀስት ምልክቷን ከነካችሁ በኋላ ያስመርጣችኋል። ዩኤስዲቲ፣ ቢትኮይን፣ ኢቴሪየም ብሎ እንደዚህ ፔፒ የተለያዩ አሉ። እናንተ ያላችሁን ምረጡና ማስገባት። ከዛም ዩኤስዲቲ ካስገባችሁ በኋላ የፈለጋችሁትን ካስገባችሁ በኋላ ሁለተኛ ደግሞ ይጠይቃችኋል። ሁለተኛ ደግሞ እቺ ሴሌክት ቼይን የምትላለች እሷን ደግሞ አንድ ትመርጣላችሁ። ቤዚውን፣ ኢቴሪየም የፈለጋችሁትን መርጣችሁ ሶላናም ፖሊጎንም መምረጥ ትችላላችሁ። እኔ ለማሳየት ስለሆነ ኢቴሪየም መርጫለሁ። ከዛም በኋላ እዚህ ጋር ደግሞ ከታች ኦኬ ሾው ሚ አድሬስ የሚል አለ። የአድሬስ ሊንካችሁን እንትን ትላላችሁ። ምንድነው እዚህ ጋር ዲፖዚት ማድረግ የምትችሉት ከ5 ዩኤስዲሲ ወይም ዩኤስዲቲ በላይ፣ ከዛ በታች አይቻልም ዲፖዚት ማድረግ። ከዛም በኋላ እዚች ጋር ኦኬ ብላችሁ የእናንተን እንትን ዲፖዚት ታደርጋላችሁ። እዚህ ጋር የእናንተ እንትናችሁ እዚህ ጋር ይመጣላችኋል። ኮፒ ብላችሁ ወስታችሁ ከእንትናችሁ ላይ ወደዚህ ሰንድ ታደርጋላችሁ። ከዛም በኋላ ሰንድ ካደረጋችሁ በኋላ ምንድነው የምታደርጉት? ገንዘቡ ከገባላችሁ በኋላ ማለትም ሴልና ባይ እያደረጋችሁ የእናንተን ተራ በተራ ትሸጣላችሁ። በጣም ቀላል ነው ይሄ፣ ምንም የሚከብድ ነገር የለም። ከዚህ በፊት የተለመደ ስለሆነ ማለት ነው። ከዛም በኋላ የእናንተ ያድጋል። ተመልሳችሁ መታችሁ ቮሊዩምን ካስቆጠራችሁ በኋላ እዚህ ጋር ባስገባችሁት ገንዘብ መጠን ፐርሰንቱ እየጨመረ ይሄዳል። ከዛም በኋላ መታችሁ ቬሪፋይድ ማድረግ ትችላላችሁ። ዋናው ግን እቺን 30%ን ከፍ ማድረግ ነው። 30% ከፍ የምታደርጉት 15 ዩኤስዲቲ ወይም ዩኤስዲሲ እንትን ካደረጋችሁ በኋላ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ
ቬሪፋይድ ማድረግ ትችላላችሁ። የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው